ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 11 ቀን 2018 ዓ.ም የሰዓቱን ዜናችን እርሶቹን አስቀድመን እናስደምጣችኋለን። በጎጃም የፋኖ ታላቅ ድል የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዲሽቃን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችን በእጁ ማስገባቱን ገልጿል። በዕለቱ ስለተካሄደው ተጋድሎና ስለተገኘው የውጊያ ውጤት የሰጠውን ዝርዝር መረጃ በዜናችን ይዘናል። ቀዳሚው ነው። በሌላ በኩል በአማራ ክልል ርዕሰ መዲና ባህር ዳር እየተባባሰ ስለመጣው ስርዓት አልበኝነትና ቀውስ ነዋሪዎች ለጣና ቴሌቪዥን የሰጡትን መረጃና በከተማዋ ስላለው ሁኔታ የተናገሩትን በዝርዝር ይዘናል፣ ይቀርብላችኋል። ሸዋ ላይ ፋኖ መዋቅር ሲዘረጋ የሰራዊት ምረቃም ተካሂዷል። የአማራ ፋኖ ብሔራዊ ንቅናቄ በሰራዊት ግንባታና በህዝብ ውይይት ላይ እየሰራ መሆኑን ሲገልጽ በአጼ ምኒልክ ዕዝና በሸዋ ጠቅላይ ግዛት አሳምነው ዕዝ በጋራ የሰለጠነውን የፋኖ ሰራዊት ማስመረቃቸውን የሚያሳይ መረጃም ይዘናል። ህወሓት ገበሬውን መዝረፉ ተሰምቷል። በትግራይ ያለውን ወቅታዊ ውጥረትና ከገበሬው ጋር በተያያዘ የተፈጠረውን አዲስ ጉዳይና ከዚህ ጋር የተያያዘውን መረጃ በዝርዝር እናሰማችኋለን። የሶማሊያውያን ቁጣ በቱርክ ላይ በሶማሊያና ቱርክ መካከል የተፈጠረውን የዲፕሎማሲና የፖለቲካ ትኩሳት መነሻውንና ያለውን አዲስ እድገት ይዘን ቀርበናል። እነዚህንና ሌሎች የተመረጡ መረጃዎችን አካተን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ታላቅ ድል በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዲሽቃን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያ በእጁ ያስገባበትን ድል ማስመዝገቡን አስታወቀ። በዕለቱ የተደረገውን ተጋድሎና የተገኘውን ድል አስመልክቶ መረጃውን ለጣና ቴሌቪዥን የሰጠው የ201ኛ ኮር ህዝብ ግንኙነት መምሪያ አንድ ዲሽቃን ጨምሮ ከፍተኛ ቁጥር ያለው ቁሳዊ ምርኮ አግኝተናል ብሏል። የአማራ ህዝብ የራሱን አሳልፎ የማይሰጥ የሌሎችን የማይነካ ኩሩ ህዝብ ነው ሲል መረጃውን ማድረስ የሚጀምረው የህዝብ ግንኙነት መምሪያው ጊዜ የሰጠው የብልጽግና መራሹ የአብይ አህመድ ስርዓት የአማራን ህዝብ እረፍት በመንሳት በትውልድ ቀየው መታወቂያ እየተጠየቀ ሰራዊት አዝምቶበት በርስቱ እንዳይኖር ንብረቱን እየዘረፈ ድፍን 3 ዓመት ሞልቶታል። ይሁን እንጂ ይህንን የሚቀበል አማራዊ ማንነትና ስነ ልቦና በታሪክም ዛሬም የለም። ይህ እብሪተኛ ስርዓት 6 ክፍለ ጦር ሰራዊትና በሜካናይዝድ ታጅቦ ወደ ጎጃም ጮቄው ቀጠና አሰማርቶ ነበር። የጮቄዋን ከተማ ዋብርን መቀመጫ አድርጎ ወደ ደባይ ሰዴና ስናን በሜካናይዝድ እየታጀበ እንቅስቃሴ ሲያደርግ ቆይቷል በማለት በምስራቅ ጎጃም አካባቢ ያለውን የሰራዊት ስምሪት ይገልጻል። በዚህ የተነሳም የ201ኛ ኮር 54ኛ ክፍለ ጦር በስሩ የሚገኘውን የቢቡኝ አበደሞ ሻለቃን በመያዝ ዋብር ላይ በመግባት ጀብድ መስራቱን ተናግሯል። በውጊያውም 1 ዲሽቃ፣ 1 ብሬን፣ 1 ስናይፐር፣ 5 የሞርተር ቅንቡላ፣ 42 ክላሽንኮቭ፣ 1 አይኮም ወታደራዊ መገናኛ ሬዲዮ፣ 18 ኤፍ1 ቦምብ፣ 64 የክላሽንኮቭ ካዝናና 32 ወታደራዊ ሻንጣን ጨምሮ በርካታ የዲሽቃና የብሬን ጥይት እንዲሁም በርካታ የክላሽ አስቃጥላ ጥይትና ወታደራዊ ቁሳቁሶች በምርኮ ተገኝተዋል። የ10ኛ ክፍለ ጦር 4ኛ ሬጅመንት አመራር ከነሙሉ አባሉ ሙሉ በሙሉ እርምጃ ተወስዶበታል ሲል በዝርዝር ገልጿል። ይህ በእንዲህ እንዳለ በዚሁ ጎጃም ጠቅላይ ግዛት ሰከላ ላይ በተደረገ ውጊያ የአማራ ፋኖ አጼ ቴዎድሮስ ሰከላ ወረዳ አጉት ከተማ አቅራቢያ በምሽት እንቅስቃሴ ላይ የነበረውን የብልጽግናውን ሰራዊት በከፈተበት የደፈጣ ጥቃት ከባድ ኪሳራ አድርሶበታል። በዚህ ጥቃትም 11 የሰራዊቱ አባላት እርምጃ ተወስዶባቸዋል። እርምጃ ከተወሰደባቸው በተጨማሪም በርካታ የሰራዊቱ አባላት የቆሰሉ ሲሆን በተጨማሪም ከፍተኛ ቁሳዊ ኪሳራም እንደደረሰበት ታውቋል። ከቁጥጥር ውጭ እየወጣ ያለው የባህር ዳር ቀውስ በአማራ ክልል ርዕሰ መዲና ባህር ዳር የሚካሄደው ስርዓት አልበኝነትና ቀውስ ከቀን ወደ ቀን እየተባባሰ መምጣቱን ነዋሪዎች ለጣና ቴሌቪዥን ገለጹ። እንደ ከተማዋ ነዋሪዎች ገለጻ በከተማዋ የሚካሄደው ስርዓት አልበኝነት በዋናነት እየተፈጸመ ያለው በመንግስታዊ መዋቅሩ አስተባባሪነትና አስፈጻሚነት ነው። የክልሉ አጠቃላይ ሁኔታ እጅግ ውስብስብ ወደሆነ አሳሳቢ መልክ እየተቀየረ ሲሆን በተለይም ባህር ዳር ከተማ የስርዓት አልበኝነት መናገሻ ከሆነች ቆይታለች። እንደ ጣና ቴሌቪዥን ምንጮች መረጃ ከትናንት በስቲያ ባህር ዳር ከተማ ቀበሌ 14 ተብሎ በሚጠራው አካባቢ የክልሉ ሚልሻ አባላት በሁለት መዝናኛ ቤቶች በመግባት እየተዝናኑ የነበሩ ወጣቶችን ከመዝናኛ ቤቱ በማስወጣት ያንዳንዳቸውን ኬስ በመፈተሽ የሁሉንም የእጅ ስልኮች ወስደዋል። 60 የእጅ ስልኮችን በሚልሻ መወሰዳቸውን አስመልክቶ የሚናገሩት አስተያየት ሰጪዎች ከመጡ በኋላ ምንም አልጠየቁም፣ ቀጥታ ወደ ፍተሻ ነው የገቡት። የሁሉንም የእጅ ስልኮች ካስወጡ በኋላ በተን ስልኮችን ለባለቤቶቹ እየመለሱ
ስማርት ስልኮችን በሙሉ ወስደዋቸዋል። ለምን እንደዚያ እንዳደረጉ ስንጠይቅ ስልኮቹን ለመፈተሽ እንደሆነ ነው የተናገሩት። እውነታው ግን ከመረጃ ፍተሻ ይልቅ ሀብት ንጥቂያ ነው የሚመስለው ብለዋል። የክልሉ ዋና ከተማ የጸጥታ ሁኔታ በዚህ መልኩ ውስብስብ መሆኑን አስመልክቶ ጣና ቴሌቪዥን በተከታታይ መዘገቡ የሚታወስ ነው። ሆኖም የጸጥታው ችግር ከቀን ወደ ቀን እየከፋ እንጂ ምንም አይነት መሻሻል ሊያሳይ አልቻለም። ለዚህ ደግሞ ምክንያቱ ችግሩ እየተፈጸመ ያለው መዋቅራዊ በሆነ መንገድ መሆኑን የከተማዋ ነዋሪዎች ይናገራሉ። በሬ የጠፋበት ሰው የጠፋውን በሬውን ለማግኘት ከሰረቀው ሰው ጋር ፍለጋ ከወጣ በሬውን ሊያገኘው አይችልም ሲሉ የሚናገሩት አስተያየት ሰጪዎቹ የባህር ዳር ሁኔታም እንደዚያ ነው። ከተማዋን ዋና የቀውስ ማዕከል ያደረገው የስርዓቱ ጋንግስተር ቡድን ነው። በፎርጅድ የትምህርት ማስረጃ፣ በዘመድ አዝማድ፣ በፖለቲካ ታማኝነትና በሌሎች የግል ጥቅም ትስስር የተመደበ የካቢኔ መዋቅር የከተማውን ሕዝብ ለከባድ ቀውስ ዳርጎታል። ለዚህ ደግሞ ዋናው ምክንያት ክልሉ በጦርነት ላይ በመሆኑ የሚዲያዎች ትኩረት ጦርነቱ ላይ ማድረጋቸውን ተከትሎ የሕዝብ ቅሬታን የሚከታተል ሚዲያ አለመኖሩ ነው ብለዋል። የጣና ቴሌቪዥን የምርመራ ዘገባ ቡድን በከተማዋ ባካሄደው የመረጃ ማሰባሰብ ስራ የከተማዋ የክፍለ ከተማ አስተዳዳሪዎችን ጨምሮ ሁሉም ባለሙያዎችና ተሿሚዎች የትምህርት ማስረጃቸውን እንዲያቀርቡ መመሪያ ወጥቶላቸው እንደነበር መዘገቡ ይታወሳል። ነገር ግን እስከዛሬ እኩለ ቀን ድረስ ይህን መመሪያ ተፈጻሚ ያላደረጉ ካድሬዎች መኖራቸውን ምንጮቻችን ገልጸዋል። ለአብነት ያህልም የዳግማዊ ቴዎድሮስ ክፍለ ከተማ ስራ አስፈጻሚ አቶ ገብሩ ጀንበርን ጨምሮ 13 የተቋሙ ሰራተኞች የተጠየቁትን የትምህርት ማስረጃ ለጠየቃቸው አካል ከማቅረብ ይልቅ የመንግስታችንን መረጃ እያወጡ ለጽንፈኛ ሚዲያዎች እየሰጡ የሚያስወጉን ከመካከላችን አሉ። በእነሱ ላይ የተጠናከረ ምርመራ አድርገን እርምጃ እንወስዳለን ሲሉ መዛታቸውን ምንጫችን ተናግረዋል። ይህ በእንዲህ እንዳለ የክልሉ ፖሊስ ኮሚሽን ኮሚሽነር በመሆን ተመድበው የነበሩት ዘላለም መንግስቴ ተነስተው በምትካቸው ጄኔራል ጥጋቡ ይልማ የተመደቡ ሲሆን የኮሚሽነሮቹ ሹምሽር የተካሄደው ደግሞ 4 ኪሎ ባለው መንግስት ነው። ጣና ቴሌቪዥን የክልሉን ጸጥታ ጉዳይ በተመለከተ በተለይም የሚልሻ ኮብለላና ሌሎች ወታደራዊ ጉዳዮችን አስመልክቶ ኦህዴድ ብልጽግና የክልሉ መዋቅር ሊበውዝ መሆኑን መዘገባችን ይታወሳል። በዚህም መሰረት ኮሚሽነር ዘላለም መንግስቴ ከኃላፊነት ተነስተው በምትካቸው ሌላኛው የስርዓቱ ታማኝ ሰው ጄኔራል ጥጋቡ እንዲመደቡ ከብልጽግናው ሊቀመንበር ትዕዛዝ ተላልፏል። ትዕዛዙንም ርዕሰ መስተዳደሩ ተፈጻሚ ማድረጋቸውን በሚዲያ ገልጸዋል። ዘላለም መንግስቴ በብልጽግናው ስርዓት የፌዴራል ፖሊስ ምክትል ኮሚሽነርና የድንበር ተሻጋሪ ወንጀሎች ክትትል ዳይሬክተር ተደርገው በተመደቡበት ወቅት ከስርዓቱ ታማኝ የኮንትሮባንድ ነጋዴዎችና ድንበር ተሻጋሪ ወንጀለኞች ጋር ጥምረት በመፍጠር ከባድ የወንጀል አሳላጭ በመሆን የሚጠረጠሩ ግለሰብ ናቸው። ይህን ወንጀላቸውንም ስርዓቱ በተለይም የስርዓቱ ሊቀመንበርን ጨምሮ ቁንጮ ሹመኞች የሚያውቁት ቢሆንም ግለሰቡን በወንጀላቸው ተጠያቂ ከማድረግ ይልቅ የአማራ ክልል ፖሊስ አዛዥ አድርገው ነው የመደቧቸው። በመጨረሻም በምን ምክንያት እንደተነሱ ሳይገለጽ ዛሬ መነሳታቸውን የክልሉ ርዕሰ መስተዳደር ጽሕፈት ቤት ይፋ አድርጓል። ዛሬ ከኃላፊነት መነሳታቸው የተገለጸው ዘላለም መንግስቴ በእሳቸው ይመሩ ከነበረው መስሪያ ቤት በቅርብ ርቀት ከአንድ ወር በፊት ጋሻው አበባው የተባሉ አንድ ባለሀብት በጠራራ ፀሐይ ተገድለው መገኘታቸው ይታወሳል። ከአቶ ጋሻው በተጨማሪም ተሻገር የሚባል ወጣት ባለሀብት በከተማዋ አባይ ማዶ ተብሎ በሚጠራውና ከርዕሰ መስተዳድር ጽሕፈት ቤት በቅርብ ርቀት ተገድሎ መገኘቱን መዘገባችን ይታወሳል። ይህ ብቻ ሳይሆን በከተማዋ የሚፈጸመው ተደጋጋሚ ግድያና ወንጀል በተለይም ግለሰቦችን የትውልድ አካባቢያቸውን መሰረት ያደረገ ግፍ መፈጸም የተለመደና ከቁጥጥር ውጭ የወጣ ስርዓት አልበኝነት ሆኗል። የዚህ ስርዓት አልበኝነት ምክንያቱ የስርዓቱ ዋና ዋና መሪዎች እንደሆኑ የከተማዋ ነዋሪዎች ቢናገሩም የብልጽግናው ሊቀመንበር የወሰዱት የመፍትሄ እርምጃ ግን የፖሊስ ኮሚሽነሩን ከኃላፊነት ማንሳት ነው። በዚህ ሁኔታ የከተማዋ ጸጥታ መቼ እንደሚስተካከል የሚታወቅ አይደለም። ሸዋ ላይ ፋኖ መዋቅር ሲዘረጋ የሰራዊት ምረቃም ተካሂዷል። የአማራ ፋኖ ብሔራዊ ንቅናቄ በሰራዊት ግንባታ፣ በህዝብ ውይይት፣ በማህበራዊ አገልግሎትና በመደበኛ ውጊያዎች ስኬታማ ጉዞ እያደረገ ይገኛል። የሸዋ ጠቅላይ ግዛት አሳምነው ዕዝ በተቆጣጠራቸው ነጻ ቀጠናዎች ህዝባዊ አስተዳደር መዋቅር በመዘርጋት ትግሉን እያፋጠነ መሆኑን ሲገልጽ፣ አጼ ምኒልክ ዕዝና ሸዋ ጠቅላይ ግዛት አሳምነው ዕዝ በጋራ ያሰለጠኑትን የፋኖ ሰራዊት አስመርቀዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ በተቆጣጠራቸውና ነጻ ባወጣቸው አውራጃዎች ዘላቂና
ጠንካራ አደረጃጀት የመመስረት ተግባር በከፍተኛ ወታደራዊና ፖለቲካዊ ቁርጠኝነት እያፋጠነ መሆኑን የገለጸው የእዙ ህዝብ ግንኙነት መምሪያ ይህ ህዝባዊ አደረጃጀት ኩታ ገጠም የሆኑ ቀበሌዎችን ያቀፈ የክላስተር አወቃቀር ለወታደራዊ ግብና ስኬት ቀዳሚ ከመሆናቸውን ባሻገር የህዝቡን የዕለት ተዕለት የአስተዳደርና የደህንነት ጥያቄዎች በባለቤትነት ለመመለስ አልሞ የተካሄደ ነው ብለዋል። የእዙ ህዝብ ግንኙነት መምሪያ የክላስተር ጊዜያዊ አስተዳደር የህዝቡን ነጻ ፍላጎት መሰረት በማድረግ የተከናወነ እንደሆነ ገልጾ ጊዜያዊ አስተዳደሩን የሚመሩ ስራ አስፈጻሚዎች በመመደብና ግልጽ የአስፈጻሚዎች መመሪያ በማዘጋጀት ህዝባዊ መዋቅሩ ሙሉ በሙሉ ስራውን እንዲጀምር ተደርጓል በማለት አስታውቋል። ይህ የተቀናጀ ህዝባዊና ወታደራዊ እርምጃ የትጥቅ ትግሉ ከወታደራዊ ድል ባለፈ የህዝብን ስልጣን ባለቤት የሚያረጋግጥና የነጻ አውጭነቱን ዓላማ በተግባር የሚያሳይ ትልቅ ምዕራፍ መሆኑን ትኩረት ሰጥቶ የተናገረው የህዝብ ግንኙነት መምሪያው የተመደቡት አመራሮች የተጣለባቸውን የትግልና የህዝብ አደራ በቅንነት፣ በታማኝነት፣ በእኩልነትና በነጻነት ለማገልገል በቁርጠኝነት ቃለ መሐላ መፈጸማቸውን ገልጿል። ይህ በእንዲህ እንዳለ አጼ ምኒልክ ዕዝ 15ኛ ኮርና በሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር በጋራ ያሰለጠኑትን ሰራዊት አስመርቀዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ 15ኛ ኮር 45ኛ ክፍለ ጦርና በሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦር ከ5 ወራት በላይ በጋራ ያሰለጠኑትን ከ500 በላይ ተዋጊ ሰራዊት ትናንት ነሐሴ 10 ቀን 2018 ዓ.ም በታላቅ ድምቀት ማስመረቃቸውን ገልጸዋል። በምረቃት መርሃ ግብሩ የአጼ ዘርዓ ያዕቆብ ኮር ሎጂስቲክ መምሪያ ኃላፊ አርበኛ ጌታውን ቦጋለ፣ በኮሩ ስር የፍቃዱ በላይ ክፍለ ጦር ወታደራዊ አዛዥ አርበኛ በላቸው ሸቴ እንዲሁም የአጼ ምኒልክ ዕዝ ከፍተኛ አመራሩ አርበኛ አማራ እያሌውና የዕዙ ማህበራዊ ጉዳዮች መምሪያ ኃላፊ አርበኛ ሐጂ ኑረዲን አበበ ሐሰንን ጨምሮ የ45ኛ ክፍለ ጦር አዛዥ አርበኛ ሐጂ ንጉሴ ሐሚድ፣ ምክትሉ አርበኛ በቃሉ አስማማውና ሌሎች የኮርና የክፍለ ጦር አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተው የሰራዊቱን ብቁነት ተመልክተዋል። በሌላ ዜና የብልጽግናው ሰራዊት ከውጊያ ስምሪት መውጣቱን ቀጥሎ ዛሬም ከራያ ግንባር በመውጣት ፋኖን መቀላቀሉን የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። የዕዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ በሰሜን ወሎ ዞን በራያ ቆቦ ወረዳ የጠላት የሰሜን ምስራቅ ዕዝ 802ኛ ኮር 48ኛ ክፍለ ጦር የአራተኛ ሻለቃ ኦፖ ከነሙሉ ትጥቁ ወደ ምኒልክ ዕዝ ምስራቅ አማራ የ102ኛ ኮርን ከጓዶቹ ጋር ተቀላቅለዋል። ከተቀላቀሉት የጠላት ሰራዊት አባላት መካከልም አማኑኤል ዳምጠው አዳንና ክንዱ ጌትነት ደመላሽ የሰሜን ምስራቅ ዕዝ 802ኛ ኮር 48ኛ ክፍለ ጦር 4ኛ ሬጅመንት አባላት ሲሆኑ ዋክሹም ተስፋዬ ኦላና ሸለማ ጌታቸው ሹማ የሰሜን ምስራቅ ዕዝ 802ኛ ኮር 58ኛ ክፍለ ጦር 6ኛ ሻለቃ 2ኛ ሻምበል አባልና ክንዱ ጌትነት ደመላሽ 48ኛ ክፍለ ጦር የ4ኛ ሻለቃ ኦርዲናንስ የ102ኛ ኮር ፋኖን ተቀላቅለዋል ብለዋል። ህወሓት የገበሬውን የቁም እንስሳ መዝረፍ ጀመረ። አርሶ አደሩ በህወሓት ተማሯል። አሜሪካ ለደብረ ጽዮን ገብረ ሚካኤል ማስጠንቀቂያ የሰጠች ሲሆን የኤርትራ መካናይዝድ ጦር ደግሞ በራያ ግንባር ጥሶ መግባቱ ተረጋግጧል። አፈሳውም ተባብሶ ቀጥሏል። ዝርዝር መረጃውን ነው። ህወሓት በራያ አላማጣና መሆኒ አካባቢዎች በሚገኙ አርሶ አደሮች ላይ ከፍተኛ የሀብትና የገንዘብ ዘረፋ መጀመሩ ተሰምቷል። ታጣቂ ቡድኑ ከአካባቢ ማህበረሰብ ለሰራዊቱ የሚሆን የምግብና ሎጂስቲክ ቀለብ እንዲያቀርብም ጥብቅ ትዕዛዝ አስተላልፏል። በዚህ መሰረት እያንዳንዱ አርሶ አደር ከ10 ሺህ ብር በላይ ጥሬ ገንዘብ፣ እህልና ሌሎች አቅርቦቶችን እንዲሰጥም የተገደደ ሲሆን ይህን መክፈል የማይችል አባወራዎች ደግሞ ከቤታቸው አንድ ፍየል ወይም በግ እንዲሰጡም እየተገደዱ ይገኛሉ። በዚህ የተነሳ አርሶ አደሩ በህወሓት ላይ ተመሯል የሚሉ መረጃዎችም እየወጡ ይገኛሉ። ከዚህ ጋር በተያያዘ በራያ አላማጣ፣ አፋርና ትግራይ አዋሳኝ ቦታዎች እንዲሁም በዋግ ኽምራ አቅጣጫ በሚንቀሳቀሱ የህወሓት ታጣቂዎች ላይ ከባድ የድሮን ጥቃት ተፈጽሟል ነው የተባለው። በዚህ ምክንያት አካባቢው ተከስቶ የነበረው ከፍተኛ ግጭትና ውጥረትም ጋፕ ብሏል። በዲፕሎማሲው መድረክ የአሜሪካው አምባሳደር ኤርቪን ማሲንጋ ለህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በስልክ ጥብቅ ማስጠንቀቂያ ሰጥተዋል። አምባሳደሩ በንግግራቸው የሸሪራናው ውጊያ እናንተ ናችሁ የጀመራችሁት በማለት ህወሓትን በግልጽ የወቀሰ ሲሆን ዲፕሎማሲ የጣለችውና ያዳከማችሁ እናንተ ናችሁ በማለትም የቡድኑ አመራሮችን የቅርብ ጊዜ ጠንካራና እልህ አወዛጋቢ ንግግሮችም ኮንነዋል። በተጨማሪም
ታንኮችና መድፎችን ያካተተ የኤርትራ መካናይዝድ ጦርና ከባድ መሳሪያዎች ወደ ትግራይ ራያ ግንባር ጥሶ መግባቱን አሜሪካ እንደምታውቅም አምባሳደሩ አረጋግጠዋል የተባለው ዶክተር ደብረጽዮን ገብረ ሚካኤል ይህንን የአሜሪካ ጥብቅ ማስጠንቀቂያና የውይይት ዝርዝር በቅርቡ በተካሄደው የህወሓትም ፖሊት ቢሮ ስብሰባ ላይም ሪፖርት ማድረጋቸውም ታውቋል። በትግራይ ክልል ውስጥ ያለው ሰብአዊ ቀውስ ከጦርነትና ከአፈሳ ጋር ተዳምሮ ህዝቡን ለእጥፍ ድርብ ስቃይ ተዳርጓል የሚልም የተባበሩት መንግስታት ድርጅት ሪፖርት ያመለክታል። የተባበሩት መንግስታት ድርጅት ባወጣው የቅርብ ጊዜ መረጃ መሰረትም በክልሉ በሚገኙ ከ148 ቀበሌዎች በላይ አንድም ጠብታ ዝናብ አልዘነበም። በድርቁ ምክንያት በሺዎች የሚቆጠሩ የቁም እንስሳት እያለቁ ሲሆን በሚሊዮን የሚቆጠሩ ዜጎች ዳግም የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። ሆኖም የሚገባው እርዳታ ለታጣቂ ይሰጣል የሚል ከፍተኛ ስጋትም በለጋሾች ዘንድም መፈጠሩ እየተነገረ ይገኛል። የአሳሳቢ የረሃብና የድርቅ አደጋ ባለበት ሁኔታም ህወሓት የግዳጅ ወታደራዊ ምልመላና አፈሳ አጠናክሮ ቀጥሏል። ወጣቶችንም በማፈስ ወደ ጦርነትም እያሰማራ መሆኑን ተከትሎ የትግራይ ህዝብ አንድ በኩል በረሃብ አለንጋ፣ በሌላ በኩል ደግሞ ልጆቹን በጦርነት በማጣት ከፍተኛ እንግልትና መከራ ያስተናገደ መሆኑን ዘገባዎች አመላክተዋል። ሶማሊያውያን በቱርክ ላይ ቁጣ ማስነሳታቸው የአልቡርሃን ተማጽኖ ውድቅ መደረጉ፣ ግብጽ በአዲስ መልክ ዛቻ መጀመሯ ዕለታዊ የቀጠናው የትኩረት አቅጣጫችን ነው። የአፍሪካ ቀንድና አጎራባች ቀይ ባህር አካባቢ አሁንም በከፍተኛ የጂኦፖለቲካ ውጥረትም በእርስ በርስ ጦርነትና በውጭ ኃይሎች ጣልቃ ገብነት ሽኩቻ ተወጥሮ ይገኛል። የጎረቤት ሀገራት የውስጥ ፖለቲካ ቀውስና ድንበር ተሻጋሪ የውሃ ፍላጎት ግጭቶች አዲስ መልክ እየያዙ መምጣታቸው ከሱዳን ማለቂያ የሌለው የእርስ በርስ ጦርነት እስከ ሶማሊያ የውጭ ኃይሎች ጣልቃ ገብነት እንዲሁም በግብጽ የአባይ ወንዝ ማስጠንቀቂያ እስከ መካከለኛው ምስራቅ የዲፕሎማሲ ሽኩቻ ድረስ ያለምን ትኩረት ስበዋል። በሱዳን ያለው የፖለቲካና ወታደራዊ ምስቅልቅል ወደ ከፋ ደረጃ መሸጋገሩን ሱዳን ትሪቡል በስፋት ዘግቧል። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀኔራል አብዱል ፈታህ አልቡርሃን የችግሩ መፍቻ ይሆናል በማለት ያቀረቡት ሀገር በቀል የፖለቲካ ውይይት ጥሪ በሱዳን ህዝባዊ ነጻነት ንቅናቄ፣ አብዮታዊ ዲሞክራሲ ኃይልና በሌሎች የሰላም ጥምረቶች ዘንድ ሙሉ በሙሉ ውድቅ ተደርጓል። እነዚህ ተቃዋሚ ኃይሎች የጀነራሉን ጥሪ የወታደራዊ አገዛዝ ዕድሜ ለማራዘምና በስልጣን ላይ ለመቆየት የተደረገ የፖለቲካ ፍላጎት ነው በማለትም ኮንነውታል። ከዚህ የፖለቲካ አለመረጋጋት ጎን ለጎን ጦርነቱ ያስከተለው የኢኮኖሚ ውድመትም እጅግ አሳሳቢ ደረጃ ላይ ደርሷል። በተለይ በሱዳን የማምረቻና ኢንዱስትሪ ዘርፍ ላይ የደረሰው የ58 ቢሊዮን ዶላር ግዙፍ ውድመት አገሪቱን ለከፋ የሰብአዊና ኢኮኖሚ ቀውስ የዳረጋት ሲሆን የተባበሩት መንግስታት ድርጅት ኤጀንሲ ይህንን መሰረት ያደረገ አዲስ ማገገሚያ ዕቅድም ይፋ ማድረጉ ተዘግቧል። ወደ ሶማሊያ ስናመራ በሶማሊያ ያለው ሁኔታ በማዕከላዊ መንግስቱ የአቅም ግንባታና በውጭ ኃይሎች ጣልቃ ገብነት ላይ በተነሳው ህዝባዊ ቁጣ መካከል የሚዋዥቅ ነው። ሶማሊያ ጋርዲያን በሰፊው እንዳስነበበው ቱርክ በሶማሊያ የምታደርገው ወታደራዊ እንቅስቃሴ ከፍተኛ የህዝብ ተቃውሞ ገጥሞታል። በቱርክ የሚመራው የአየር ጥቃት በንጹሃን ዜጎች ላይ ጉዳት ማድረሱን ተከትሎም የተቆጡ ሶማሊያውያን የቱርኩን ባንዲራ በአደባባይ በማቃጠል ተቃውሟቸውን አሰምተዋል። ይህ ክስተትም የውጭ ሀገር ወታደራዊ ጣልቃ ገብነት በህዝብ ዘንድ ያለውን ተቀባይነት ማጣት በግልጽ ያሳያል። በሌላ በኩል የሶማሌ ፌዴራል መንግስት አቅሙን ለማሳደግ እንደ አውሮፓውያኑ አቆጣጠር ከ1991 የመንግስት ውድቀት ወዲህ ትልቅ የተባለውን የ3000 ወታደሮች ምረቃ ስነ ስርዓት ማካሄድ ትልቅ እርምጃ ሆኖ ተመዝግቧል። ይሁን እንጂ ማዕከላዊ መንግስቱ የጸጥታ ኃይሉን እያጠናከረ ቢመጣም ጀነራል ጀማሌ ታካር ወደ ፑንትላንድ የጸጥታ ኃይሎች መመለሳቸውና ሹመት ማግኘታቸው ለሞቃዲሾ ፌዴራል መንግስት ትልቅ የፖለቲካ ራስ ምታት መሆኑ ዘገባዎች እያመላከቱ ይገኛሉ። የግብጽ የጂኦፖለቲካ ፍላጎትና የዲፕሎማሲ ስምሪት በአሁኑ ወቅት እጅግ አክቲቭ ከሚባሉ ውስጥ እየተመደበ ይገኛል። እንደ ግብጽ ቱዴይና ዴይሊ ኒውስ እንዳስነበቡት ከሆነ ግብጽ ማንኛውም አካል የአባይ ወንዝ የውሃ ፍሰት ሙሉ በሙሉ እንዲቆጣጠር ፈጽሞ አትፈቅድም የሚል እጅግ ጠንካራና የማስጠንቀቂያ ቃና ያለው መግለጫ ወጥተዋል። ይህ መግለጫ በአዲስ አበባ ብልጽግና መንግስት ላይ በቀጥታ ያነጣጠረ ዛቻ ሲሆን በሁለቱ ሀገራት መካከል ያለውን የሃይድሮ ፖለቲካ ውጥረትም አሁንም መባባሱን የሚያሳይ ነው የተባለው የግብጽ መንግስት ይፋው የዜና ኤጀንሲ ኤምኢኤንኤ
አንድ ስማቸው ያልተጠቀሱ ከፍተኛ ባለስልጣናት ጠቅሶ እንደዘገበው ወደ ታችኛው የተፋሰሱ ሀገራት ማለትም ወደ ግብጽና ሱዳን የሚፈሰውን የውሃ ፍሰት ማንኛውም አካል እንዲቆጣጠረው ካይሮ አትፈቅድም። ይህ የካይሮ ማስጠንቀቂያ የተሰማው የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢታፋም በቅርቡ በናይል ወንዝ ላይ ተጨማሪ ግድቦችን ስለመገንባትና የውሃ ፍሰቱን ለመቆጣጠር ማሰባቸውን ተመልክቶ በሰጡት አስተያየት ተከትሎ የወጣ መሆኑን ገልጿል። እንደ ባለስልጣኑ ገለጻ ከሆነ የሚኒስትሩ ንግግር የኢትዮጵያ የብቻ ወይም አህዳዊ አካሄድ የሚያሳይና ዓለም አቀፍ ሕግን በግልጽ የሚጥስ ነው ተብሏል። አክለውም አዲስ አበባ በጋራ ዓለም አቀፍ ወንዝ ላይ ቁጥጥር ማድረግም እችላለሁ ብላ ማሰቧ ከእውነት የራቀ ነው ሲሉ ወቅሰዋል። የናይል ወንዝ የማንም የተወሰነ ሀገር ንብረት አይደለም ያሉት እኚህ የግብጽ ባለስልጣን የወንዙን ፍሰት በብቸኝነት ለመቆጣጠር የሚደረግ ማንኛውም ሙከራ ድንበር ተሻጋሪ የውሃ አካላት ከሚያስተዳድረው ዓለም አቀፍ ሕግ ጋር የሚቃረን መሆኑ አስረድተዋል የተባለም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።